ዛሬ ስቅለትን ቦሌ መድኃኔዓለም ነኝ። ትዝታው ሳሙኤል ውሻዬን እያስከተብክ እየበገብክ እስክመጣ እንደራስ ውሻ አድርገህ ተንከባከብ ብሎ ለዮናታን አክሊሉ የሰጠውን የጌቶቹ ቤት አጥር አስከባሪ ሰምተን እንመጣለን። መንፈሳዊ አስለቃሽ አትሁን። በፊት በሀገራችን ባህል አንድ ሰው ሐዘን ሲገጥመው ተከፍሏቸው የሚያለቅሱ ጋይድና ይከፍላቸዋል። የተከፈላቸውም አልቅሰው ያስለቅሳሉ። ስለዛ በሁለት ማሊያ መጫወት አይቻልም። አንተ አሁን የወንጌል አማኝ ነኝ ትላለህ። ነገር ግን እነሱ ደግሞ የወንጌል አማኞችን መናፍቃን፣ አራሙጫ፣ መጤ፣ በሰልባጅ የገባ እየተባለ እንደ ውሻ ነው የምትታየው። ስለዛ እዛ ስፍራ ላይ መሄዱ ምን ማለት ነው? የወንጌል አማኝ ከሆንክ አንተ አሁን ትላንትና ዓርብ ዕለት እኮ የሚገርም ኢትዮጵያ ውስጥ በተለይ አዲስ አበባ ብዙ የወንጌል አማኞች ቤተክርስቲያን ፕሮግራም ነበር፣ መርሃ ግብር ነበረ የክርስቶስን ሞትና ትንሣኤ የሚታሰብበት። አንተ ግን ልብ ፈቅዶ እዛ ስፍራ ላይ ሄድክ። ይሄ ሰንበሌጥነት ይባላል። ወዲም ለጥ። ስለዛ ይሄ ትክክል አይደለም። መቻል ሁለተኛው ጌታ ክትባትን አሳልፎብሃል መሰለኝ በማይመስል ነገር እየጮክ ነው። ቀጥሎ ደግሞ ይሄን ቪዲዮ ነው እስኪ። ዘንባባዬ ልጄ እንደ ሕፃናቱ ሆሳና ልበለው ሰግጄ በፊቱ ምንም ባዶ ብሆን ዕውቀት ቢጎለኝ ለስሙ ልዘምር። አንተ ሲሆን ልክ ለሌላው ሲሆን ስህተት የሚሆን ምንም ነገር እዚህ ምድር ላይ የለም። አንተ እያደረግከው ሌላውን አታድርጉ ማለት አትችልም። እሱ እኮ እንደ ውሻ እንደ መናፍቅ እንደ ሌላ ነገር ይቆጥረዋል ያልካቸው ሰዎች የሚያደርጉትን የዘንባባ መስቀል አድርገ መዘመርህ አንተም ራስህ አልሳካልህ ብሎ እንጂ አድርባይና ወላዋይ መሆንን ማሳያ ነው ማለት ነው በአንተ ሎጂክ ሲኬድ። አንዳንድ ጊዜ አንዳንድ ሰዎች መናገር ማችሉባቸው ርዕሶች አሏችሁ። እየተቀባበሉ የሚመግቡክ ጌቶችን ክትባትህን ካሳለፉብህ እንዲያስከትቡ ያው በመቻል ቋንቋ አዋራቸው። ከዛ ባለፈ አንተ ለዚህ ምክር ብቁ አይደለም ልል ነው። ይመቻችሁ። በዓመት በዓል ሆኖ ማስቸገሬ በጣም ይቅርታ፣ ግድ ስለሆነብኝ ነው። ምንም ማድረግ ስላልተቻለ ነው። ቤተሰብ ወንድማችንም ነው እየከፋው እሱ፣ እኛ መደሰታችን ምንም ትርጉም የለው። ተግባባን? ሁላችንም በተለይ በእምነቱ ተገፍቶ ብቃት እያለው ችሎታ እያለው በእምነቱ ተገፍቶ ላለው ወንድም ከጎኑ ካልሆንን ለማንም ልንሆን አንችል። ስለዚህ እናደርገዋል። የኢትዮጵያ ሕዝብ ስስ ጎኑ ሃይማኖቱ፣ በስስ ጎኑ በሃይማኖቱ በኩል ደግሞ ቶሎ ኪሱ ውስጥ የሚገባና ዋሌቱ የሚበረበር ሕዝብ መሆኑ ሁሉም ያወቀ ይመስለኛል። እዚህ ቀደም የስፖርት ጋዜጠኛ አሉላ ፍሬው በሃይማኖቴ በኦርቶዶክስነቴ ምክንያት ከሙያ ገበታዬ ተፈናቀልኩ ሲል በዚህ መልኩ ለኢትዮጵያ ሕዝብ ጥሪና ጩኸቱን አቅርቧል። በኦርቶዶክስ እምነት መከተልን ምክንያት በማድረግ እንዲሁም በሃይማኖት ያለኝን አቋም ባለፈው በወጣው የካውንስል ምክር ቤት ደብዳቤ ምክንያት ማንጸባረቅን ተከትሎ የትርታ ኤፍኤም ጊዜያዊ ስራ አስኪያጅ ወደ ስራዬ ገበታ እንዳልገባ በጥበቃ እንዳባረረችኝ መናገር ወዳለው። ይህንን ጩኸትና ጥሪውን ተመልክቶ እኔ በእርሱ ሃይማኖት ተመሳሳይ ያልሆንኩትን አቤል አቡናን ጨምሮ በጣም ብዙ ሰዎች ትክክል እንዳልተደረገ የሬዲዮ ጣቢያውም ይህን ድርጊቱ እንዲያቆምና ይህንን ጋዜጠኛ ወደ ሙያው ገበታው እንዲመልሰው፣ ሰው በሃይማኖቱ ምክንያት ከስራው ገበታው መፈናቀል እንደሌለበት እንደኔ የሚያምኑ ብዙ ኢትዮጵያውያን ኤፍኤም ጣቢያውን በመጥቀስ ተቃውመዋል፣ አውግዘዋል። ይህን ተከትሎ ደግሞ ጣቢያው አሉላው ፍሬው ወደ ስራ ገበታው እንዲመለስ ጥሪ አቅርቦለን ነበር። ጋዜጠኛ አሉላው ፍሬው ምላሽ ግን ይህንን ይመስል ነበር። ስራ አስኪያጇ ይግባ ብላለች። እኔ ደግሞ አልገባም። ምክንያቱም የስልክ ቅጂውን ከፈለገች አወጣላታለሁ፣ ምንም ችግር የለም። የሚዲያ ሀና አለማታቅ ስራ አስኪያጅ እኔ ደጋፊ ባይኖረኝ፣ የኢትዮጵያ ሕዝብ ከጎኔ ባይሆን፣ መላው ክርስቲያን ሙስሊም የእግር ኳስ ቤተሰብ ከኔ ጎን ባይሆን ኖሮ ሕዝቡ ስለጮኸ ይግባ ልትኝ አትችይም። እቃ አይደለሁም። ደስ ሲልሽ በስልክ ደውለሽ በጥበቃ ምታባሪ፣ ደስ ሲልሽ ደግሞ አይ ሕዝቡ ተቆጥቷል ግባ ምትይኝ ሰው አይደለም። ባይዘበይ ማካበር ጥሩ አይደለም እንጂ ከትርታ ኤፍኤም በላይ የፌስቡክ ተከታይ አለኝ እኔ ከትርታ ኤፍኤም በላይ። መጀመሪያ በተመለከትነው ቪዲዮ ከስራ ገበታዬ ላይ በጥበቃ አባራኛለች ሲል የኢትዮጵያ ሕዝብ አብሮት እንዲሆን በተሰበረ ልብና
በትህትና የሚናገረው አሉላ ፍሬው የህዝብ አብሮነት ከሱ ጋር እንደሆነ ካረጋገጠ በኋላ አሁን በሰማችሁት ቪዲዮ ላይ ሰው ስለ ጮኸ እኮ አይደለም እንደ ዕቃ ዝም ብለሽ የምትመልሽኝ ሲል ያባረረችውን ጊዜያዊ ዳይሬክተር በማንጓጠጥና ንቀት በተሞላው መንገድ ይናገራል። ከዛም ብሶ ደግሞ ከኤፍኤም ጣቢያው የበለጠ እሱ ተከታይ እንዳለውና በጣም አቅም እንዳለው በትዕቢትና በእልህኝነት ይናገራል። እዚህ ጋር ነው ችግር የተፈጠረው። መጀመሪያውን ቪዲዮ አይተን በተሰበረ ልብ በትህትና የህዝብን አብሮነት ፈልጎ ሁላችንም አብረነው እንደቆምን ካረጋገጠ በኋላ በሁለተኛው ቪዲዮ ላይ ግን እጅግ በጣም ክብረ ቢስ በሆነ ቃላቱ ባላማረና ትዕቢት በወጠረው ልብ ሲናገር ተሰሙታላችሁ። ብዙ ጊዜ ከሬዲዮና ከቴሌቪዥን ፕሮግራም ላይ በተለያየ ምክንያት ከድርጅቱ የሚቀነሱ ሰዎች ዝም ብላችሁ ከተመለከታችኋቸው አብዛኞቹን የህዝብ ድጋፍ ሲፈልጉ በሃይማኖት ምክንያት እንደዚህ ተደረጉ ሲሉ ነው የምትሰሟቸው። በጣም ሴንሲቲቭ ነገራችን ሃይማኖታችን ስለሆነ ማንም ሰው በሃይማኖቱ ሲነካ ደስ ስለማይለው የኢትዮጵያ ህዝብ በሃይማኖቱ ምክንያት ከተገፋው ሰው ጋር ሆ ብሎ አብሮ እንደሚቆም ያውቃሉ። አሉላ ፍሬውም ይህንን ነገር ነው ያደረገው። የተባረረበት የግል ኬዝ እንዳለው ይህንን ቪዲዮ አይታችሁ ማወቅ ትችላላችሁ። አይንሽን ማየት አልፈልግም። የሚዲያ ሀና ለማታቅ ስራ አስኪያጅ ቡና እንጠጣ እያለች የምትጨቀጭቀኝ የነበረች ሴትዮ የቢሮ ሰራተኛ ማይወዳት የተለያዩ የሬዲዮ ጣቢያ ማናጀሮችን ባየሁበት የሊትሬሲ ሌቭል ለቦታው ማትመጪኝ ክስ ምናምን ስለምትወጪ ጠበቃም ስለማይጠፋ ዙሪያሽ መክሰስ ትችላለች። 1 ሚሊዮን ክስ መክሰስ ትችላለች እያለች ስትጎተጎተኝ የነበረች ለቦታው ማትመጪኝ ነው ነግርሻለሁ። አስረግጬ ትረሻል። ዙፋኑም አይገባሽም። እኔ ብቃቱም የለሽም። አትመጥኝ ደግሞዋል ንቀት ስላለብሽ። በሃይማኖቴና በክሬ ምክንያት ከስራ ገበቴ የተቀነሱ ያለን አሉላ ፍሬው እዚህ ቦታ ላይ እንደምትመለከቱት አለቃው የሆነችን ሴት ፐርሰናሊ አታክ ሲያደርጋት ሚዲያ ላይ ወጥቶ ሲያንጓጥጣት ትመለከቱታላችሁ። መጀመሪያ ሲባረር በሃይማኖቴ ምክንያት ነው የተባረረው ሲል የብዙዎቻችንን ድጋፍ ሰበሰበ። ብዙዎቻችን አብረነው እንደቆምን ካረጋገጠ በኋላ ግን በሃይማኖት መባረሩን ሁሉ ረስቶት ሴትዮዋን አታክ ማድረግ፣ ፐርሰናል ነገሯን መናገር፣ ማጥቃት ጀመረ። ከዛም አልፎ ሁሉ ፐርሰናል መረጃሽ ድምፅሽ እጄ ላይ ያለ አወጣልሻለሁ አሰጣልሻለሁ ሁሉ ሲል ሲዝት ሰምተነዋል። ሁሉም ነገር ምነግራችሁ ኢትዮጵያውያን በጣም ስስጎናችሁ ሃይማኖታችሁ እንደሆነ ብዙዎቹ አውቀዋል። በዛ ስስጎናችሁ ተጠቅመው ደግሞ አብራችኋቸው እንድትቆሙ ከማድረግ ባለፈ እያንዳንዱ አብራችኋቸው የቆማችኋቸው ሰዎች ኪሳችሁ ውስጥ እንዲገቡ ነው የተደረገ። ይሄ ግለሰብ ከስራ ገበታው ተቀነሰ፣ ህዝብ ጮህለት፣ ከዛ ናግባ ተብሏል። ናግባ በተባለ ጊዜ አንቺ ካለቀሽ እኔ አልገባም የሚል ለትዕቢት መልስን የመለሰላት። ያንን መልስ መልሶ ስራ መግባት ሲችል ያልገባ ሰውዬ ላይቭ ላይ መጥቶ በሃይማኖቴ ምክንያት ነው ከስራ ገበቴ የተቀነስኩት ሲል ብዙዎች በጊፍትና በገንዘብ አካውንቱ ከላይ ቁጭ ብሎላችሁ ኪሳችሁና ዋሌታችሁ ሲንኳኳ ነው ያመሸው። ይሄ ነገር ደግሞ ሁለት ግለሰቦችን ብቻ ነው የሚጠቅመው። አንደኛው ራሱ አሉላ ፍሬው ሲሆን ሁለተኛ ደግሞ ዮኒ ማኛን ነው። ዮኒ ማኛ እንዴት ሊጠቀም ይችላል ትሉኝ ይሆናል። አንድ ነገር ልንገራችሁ። አሉላ ፍሬው በሃይማኖቴ ምክንያት ነው የተባረርኩት ብሎ ሲናገር ብዙ ሰዎች አብረውት ቆመዋል። ብዙ ሰዎች አብረውት ከቆሙ በኋላ ዮኒ ማኛ ይሄ ጉዳይ ትኩረት እንዳገኘ ካወቀ በኋላ ጉዳዩ ላይ ተቀላቅሏል። ስለዚህ በዮኒ ማኛ መረዳትና ትኩረት በሶሻል ሚዲያ ኢንፍሉዌንሰር እንደሆነ ማረጋገጫው ብዙዎች አብረውት የቆሙት አሉላ ፍሬውን በማምጣት እሱ ጋር ገንዘብ እንዲዋጣ በማድረግ ለሱ የተዋጣለትን ገንዘብ ለሚመለከቱት ለሌሎች በማሳየት በእኔ በኩል ተደረገ የሚል አሁንም የኢትዮጵያን ሕዝብ እንዲና እንዲህ ማድረግ እችላለሁ የሚል ማረጋገጫው ነው ለዮኒ ማኛ። ለአሉላ ፍሬው ደግሞ በስስ ጎኑ በኩል የተነካው የኢትዮጵያ ሕዝብ ገንዘብ ከኪሱ እንደሚያወጣ ማረጋገጫውና ኢኮኖሚውን መገንቢያው ነው። አፍተሮል የሰጣችሁ ሰዎች እንኳን አልሰጣችሁ። ነገር ግን ከዚህ በኋላ እያንዳንዱ ሰዎች የሚናገሩን ነገር በጥንቃቄ መከታተል እንዳለብን ከአሉላው ፍሬው ድርጊት መማር ያለብን ይመስለኛል። በሃይማኖቴ ምክንያት ነው የተገፋሁት የሚለን ሰው ሁሉ በሃይማኖቱ ምክንያት አይደለም የተገፋው። በመስቀሉ በክሩ የተገፋ ሰው መስቀሉና ከክሩ እውነት ወርዶ ፐርሰናል
የአንዲት ሴትን ማንነት በማንቋሸሽና በማዋረድ ሊገለጥ አይችልም። አሁንም የምላችሁ የቀራችሁት ጋዜጠኞች በራሳችሁ ሙያዊ ስነ ምግባር ጉድለት ከድርጅቶች ስትቀነሱ የህዝብን አብሮነት ለማግኘት ክርሽን በጥሺ ተብዬ ነው፣ ሃይማኖትን ቀይር ተብዬ ነው የሚል ያረጀ ያፈጀ ስልት በመከተል ይህንን ሃይማኖትን የሚወድ የዋህ ህዝብ ባትጫወቱበት የሚል ሐሳብ ነው ማቀርበው። ለማንኛውም ይመችህ፣ አላሁ ፍሬ ይመችህ። ዮኒ ማኛ ይመቻችሁ። የሰጣችሁም ሰዎች መልካም ቀን። ሀገሪቷ ላይ አለ የሚባል ከፍተኛ ፖዚሽን ያለች ሴት ባሏ የሀገሪቱ ጠቅላይ ሚኒስትር በአደባባይ ተንበርክካ እግዚአብሔርን ታከብራለች። ክብሯ በነገራችን እግዚአብሔር ብዙ ጊዜ ያሰከረች ከእግዚአብሔር ውጭ ክብር እንደሌላ ያሳየች ባላት ጊዜ ስራዋን እየሰራች ለሴቶች ለህፃናት ትኩረት ሰጥታ እየሰራች ባላት ጊዜ ደግሞ ፈጣሪውን ከፍታ አድርጋለች። እመቤቷ ልክ እንዳልካት አይነት ሴት ልትሆን ትችላለች። ፐርሰናሊ አላቃትም። ማንም በሚዲያ ላቃት በሚችለው መጠን ነው የማውቃት። አልኮም የጠቅላይ ሚኒስትሩ ባለቤት ሆና ሁሉን አልፋ የምታመልከውን አምላኳን በእምነቷ ወጥታ ማመስገኗ የሚደነቅ ነገር ነው። ነገር ግን ከዚህ ሁሉ በላይ የሚገርመኝ የአንተ ጉዳይ ነው። ስለሷ ስትናገር ክብሯ እግዚአብሔር እንደሆነ የምታውቅ ሴት እንደሆነች ተናገር። አንተ ግን ክብር እግዚአብሔር አልመሰለኝም። በጣም ብዙ ቀናቶች ሊኖሩ ይችላሉ ስለ ብዙ ነገር የምናወራበት። አትሊስት ግን የፋሲካ ወቅት ላይ እሷ እንዳደረገችው ለተሰቀለውና ለሞተው መዘመር መናገር ሲገባ አንተ ግን የተሰቀለለትን ኢየሱስን ከማውራት ይልቅ የዘመረችለትን ክብርት እመቤቷን ማንሳት ነው የፈለግከው። ይህ ደግሞ ክብርህ እግዚአብሔር እንዳልሆነ አንዱ ማሳያ ነው። ሉቃስ ወንጌል ምዕራፍ 19 ቁጥር 3 ላይ ዘኬዎስ የሚባል አንድ ሰው እንደነበር መጽሐፍ ቅዱስ ይናገራል። ይህ ሰው ኢየሱስን ማየት ይፈልግ ነበር። ከቁመቱ የተነሳ ብዙ ሰዎች ስለነበሩ ከለሉትና አላየ። ስለዚህ የከለለውን ነገር ለማለፍ የሾላ ዛፍ ላይ ወጥቶ ኢየሱስ ክርስቶስ እንደተመለከተ እሱ ወደ ቤቱ እንደገባ መጽሐፉ ይናገራል። አሁንም በዚህ ዘመን ላይ ያለን ብዙ ዘኬዎሶች አሉ። ብዙ ነገር እግዚአብሔርን ልጅ ኢየሱስን እንዳናይ የከለከሉ። ክብርት እመቤቷ ስትናገር ክብሯ እግዚአብሔር ነው ስትል እሷ የባለስልጣን ባለቤት መሆኗ ሳይዛት በአደባባይ በገባት መጠን እግዚአብሔሯን ስታመሰግን አሳየህንና አንተ ግን ከሁሉ በላይ ያለውን በዙፋኑ የተቀመጠውን እግዚአብሔር እንዳታይ ከእግዚአብሔር በታች ያሉ ዙፋኖች እግዚአብሔርን ዙፋን እንደከለሉብህ አሳይተህ። ስለዚህ የዚህ ዘመን ዘኬዎሶች እግዚአብሔርን ልጅ ኢየሱስን እንድታይ የከለሉህን ነገሮች ሁሉ አለፍ አድርገህ እንድትመለከት ነው ይህንን ቪዲዮ የሰራውልን። ስልጣን ሊሆን ይችላል፣ ዝና ሊሆን ይችላል፣ ገንዘብ። እግዚአብሔርን የከለላችሁ የዚህ ዘመን ዘኬዎሶች እዛ ሁሉ በላይ የሚጠቅመውና የዘላለምን እረፍት የሚሰጠው የእግዚአብሔርን ልጅ ኢየሱስን መመልከት ነውና ምንም ነገር እንዳይከልላችሁ እንደ ዘኬዎስ ተንጠላጥላችሁ ቢሆን አልፋችሁ መመልከት እንዲሆንላችሁ ነው ቪዲዮ የሰራሁት። ውሃ ጠጡ።